እኔም ተደጋጋሚ ስለ ስውሯ ማርያም አቅርቤላችሁ ነበር። ስውሯ ማርያም ላይ እንደሌላው ማህበራዊ ሚዲያ ተከታትዬ አይደለም የነገርኳችሁ፣ በአካል ሄጄ ነው የነገርኳችሁ። ካህናት የሚሰግዱላት ቤተክርስቲያኖች እዛ ያሉ ካህናት በሙሉ ጎንበስ ብለው እግሯን የሚስሙላት። ኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና! እቺ በምስሉ ላይ የምትመለከቷት የስውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ በዓለም መስከራ ህዝብን ስታስቀጠቅጥ ሹፌሮችን ስታስደበድብ የነበረችው አጸደ ማርያም እንግዲህ ማስተዋል የምትባለው ኤልሳቤት በትናንትናው ቀን ከሌሊቱ 7 ሰዓት ተኩል ላይ የኢትዮጵያ ህዝብ እንድታስቡት እንድትረዱት ፈልገው ምንድነው ከሌሊቱ 7 ሰዓት ተኩል ላይ የህግ አካል ናቸው በማለት የጸጥታ ኃይል ናቸው በማለት በመኪና እናቴ ቤት ልካ ነበር። እናቴን በዚህ ሰዓት አልከፍትም ጠዋት ነው ብላ አባራቸዋለች። እያንዳንዱ ነገር ምስጢር የሚወጣ የመሰላችሁ የምታሳድዱ የምሬ ነው። ይህ ቪዲዮ ዋና አስተዳዳሪ ቄስ ታድዬ ለእርሶ ነው፣ ለማስተዋል አይደለም። ስንታየው ላይ አንድ ነገር ከደረሰ የነገዋንም መቤቴን እኔም ማወጣውን እናን ፈጽሞ ትናገራለች ብላችሁ ያልጠበቃችሁትን ሁሉ እንደማወጣው አትጠራጠሩ። ሰላም ውዶቼ፣ አሁን በሰራሁት ቪዲዮ መሰረት ሁላችሁም ኮሜንት ላይ ማን ነው የያዛት ብላችሁ እየጠየቃችሁ ነው። አጸደ ማርያምን ማስተዋል ሁለተኛ ስሟ የተያዘች ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን አርጉ። ኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና! እቺ በምስሉ ላይ የምትመለከቷት የስውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ በዓለም መስከራ ህዝብን ስታስቀጠቅጥ ሹፌሮችን ስታስደበድብ የነበረችው አጸደ ማርያም ማስተዋል የምትባለዋ ግለሰብ በትላንትናው ቀን መንግስት መኖሩን በተግባር አይታለች ማለት ነው። አሁን በዚህን ሰዓት በህግ ቁጥጥር ስር ውላ ምርመራ እየተደረገባት ይገኛል። ስለዚህ ስውሯ ማርያም ሄዳችሁ ብር የከፈላችሁ፣ የተገረፋችሁ፣ የተለያየ በደል የደረሰባችሁ ስልካችሁን ኢንቦክስ ላይ አስቀምጡልኝ፣ እንደዋወላለን። ሁላችሁም እዛ እሷ በታሰረች ቦታ ሄዳችሁ ሁላችሁም ቃላችሁን ትሰጣላችሁ። እንኳን ደስ ያላችሁ። ህግ መኖሩን መንግስት መኖሩን በተግባር አይተናል። ለጸጥታ ኃይሎች እግዚአብሔር ይስጣቸው፣ ከልብ አድርገን እናመሰግናለን። እመቤቴ በለተቀኗ በ21 ተአምሯን አሳይታናለች። ሁላችሁም እስካሁን ከኛ ጋር የነበራችሁ አመሰግናለሁ። እቺ እንደምታዩት ሽፍታዋ በቁጥጥር ስር ውላለች። አመሰግናለሁ። እኔም ተደጋጋሚ ስለ ስውሯ ማርያም አቅርቤላችሁ ነበር። ስውሯ ማርያም ላይ እንደሌላው ማህበራዊ ሚዲያ ተከታትዬ አይደለም የነገርኳችሁ፣ በአካል ሄጄ ነው የነገርኳችሁ። ካህናት የሚሰግዱላት ቤተክርስቲያኖች እዛ ያሉ ካህናት በሙሉ ጎንበስ ብለው እግሯን የሚስሙላት አንዲት እንስት አለች። አጸደ ማርያም ነው የምትባል ግለሰብ። ይኸው ማህበረ ቅዱሳን አቅርቧታል። ከዛ በኋላ ብፁዕ አቡነ ቀለሚንጦስ ምን አደረጉ? የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ምን ተደረገ? ምንም። አሁንስ ምን እየተደረገ ነው? ሰው ሞተ እየተባለ። ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም፣ ካህናቱ ናቸው። ነፍሰ ገዳዋ ዝም ያሉት የጸጥታ ተቋማት ናቸው። ነፍሰ ገዳዮቹ ገዳይ ካለ እሷ ከሆነችና የእሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀ ጳጳሱና ሀገረ ስብከት ስራ አስኪያጁ የሚመለከታቸው አካላት ናቸው። በእሷ የተገደለ ከሆነ አሁን ክርስቲያን ኮሰር ማለት ያለብን ዘመን ላይ ነው ያለው። ገዳም ስትሄድ በእኔ ካልመጣ ብሎ የሚገርልህ ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀ ጳጳስ ነኝ የሚሉ አካላት የመጀመሪያው ነፍሰ ገዳዮቻችን ናቸው። ይሄ መረጃ በህግ ተይዟል። ጫጫ ከተማ ፖሊስ በህግ ይዞታል ጉዳዩ። የአሰላ ከተማ ነዋሪ የነበረ ወጣት እናቱም አብራ እህትየው ጋር በስልክ አውርቻለሁ። በቻሉት አቅም እዚህ መጥተው ቪዲዮ እንደሚቀርጹ ነግረውኛል። በቻሉት አቅም የጸጥታ አካሉ ደግሞ የህጉ መንገድ እስከሄድለት የጠለቀ ነገር አልናገርም። እኔ እነሱ የነገሩኝ መረጃ አልናገርም። አብዛኛው ለጸጥታ ተቋማት የሚጠቅም ስለሆነ ህጉ ደግሞ እንዲፈታቸው ስለምንፈልግ እነሱ ብቻ አይደለም ይሄን ቤተክርስቲያን አሳጠረው አስቀምጠው ነፍሰ ገዳይ ያስቀጠሩብን ጳጳሶችና ካህናቶች አሁን አደባቸውን ይግዙልን። ይበቃል። ምዕመኑ ከጅማ ተነስቶ ከበደሌ ተነስቶ አስታውሳለሁ። ከበደሌ ተነስቶ
ስውሯ ማርያም ሲሄድ ሊደበደቡ ነበር። ደብድበዋቸዋል። በቅርብ ከሳምንታት በፊት ደግሞ አንድ ሀገር አቋራጭ አውቶቡስ ሹፌር ተደብድቦ ደብረ ብርሃን ድረስ ወስደውታል። አጸደ ማርያም እንግዲህ ማስተዋል የምትባለው ኤልሳቤት በትናንትናው ቀን ከሌሊቱ 7 ሰዓት ተኩል ላይ የኢትዮጵያ ሕዝብ እንድታስቡት እንድትረዱት ፈልገው ምንድነው ከሌሊቱ 7 ሰዓት ተኩል ላይ የህግ አካል ናቸው በማለት የጸጥታ ኃይል ናቸው በማለት በመኪና እናቴ ቤት ልካ ነበር። እናቴን በዚህ ሰዓት አልከፍትም ጠዋት ነው ብላ አባራቸዋለች። ከዛ በፊትም በዲዛይር መኪና ሄደው ነበረ አልከፍትም ብላ አባራቸዋለች። የትኛው የህግ አካል ነው ከሌሊቱ 7 ሰዓት ላይ ፖሊስ ነኝ ብሎ የሰው ቤት የሚበረበረው? ስለዚህ ሴትዮ 15 ቀን ስጡኝ ያለችው እኔን ለማስገደል ስለሆነ የኢትዮጵያ ህዝብ ይህን ነገር አትኩሮ ስጡበት። ሼር ኮፒ ሊንክ አድርጋችሁ ለሁሉም ለተዋልዶ ልጆች አስተላልፉልኝ። የፌዴራል ፖሊስም ይህን ነገር እንዲያውቅ አድርጉልኝ። አመሰግናለሁ። እንግዲህ እንደሰማችሁት ነው። ስንትሽ ላይ የተደረገው ድርጊት በጣም የሚከብድ ነው። ከአሁን በፊት እኔ 2-3 ጊዜ ያሳለፍኩት መከራ ነው። አንዳንዴ ውስጣዊ ነገሮችን ስትነገሩ እናንተ የምትፈልጉት በሌላ ነው። አሁንም ስንታየው አንድ ነገር ከተደረገ እመቤቴን የነገዋን እመቤቴን የመጨረሻ እኔ ማስጠንቀቂያ እየሰጠኋቸው አይደለም። ጥፋት አጥፍቶ ከሆነ ትክክለኛ ህግ ከሆነ እኛ ክርስቲያኖች ነን። በህግ ብንጠየቅ ብንታሰር ጉዳያችን አይደለም። ግን ጥያቄ ስትጠየቁ እያንዳንዱ ነገር ሚስጥር የሚወጣ የመሰላችሁ የምታሳድዱን የምሬን ነው። ይህ ቪዲዮ ዋና አስተዳዳሪ ቄስ ታድዬ ለእርሶ ነው፣ ለማስተዋል አይደለም። ስንታየው ላይ አንድ ነገር ከደረሰ የነገዋን እመቤቴን እኔም እማወጣውን ፈጽሞ ትናገራለች ብላችሁ ያልጠበቃችሁትም ሁሉ እንደማወጣው አትጠራጠሩ። በራሴ ብዙ ነገር ችግር ሲደርስብኝ አንድም ቀን ያለውን ችግር ላውላውን እናገራለሁ እንጂ አንድም ቀን መረጃ ላወጣሁባችሁ። ስለዚህ ስንታየው የጠየቀው የእመቤቴ እጇ ይስተካከል ነበረ። አንድ እጅ እመቤቴ ስለሌለ አንድ እጇን አስተካክላችኋል። አሁንም የሞተው ልጅ በምን ጉዳይ ነው ፍትህ ጠይቋል። ከዛ በተረፈ ከእናንተ ጋር ምንም የተነካከው ያረጋችሁ ነገር ምንም የለም። ስለዚህ ስንታየው ላይ ማስፈራራም ሆነ ዛቻ ትችላላችሁ። ግን ትላንት እኔ ላይ እንዳደረጋችሁት እንደፈጸማችሁት ስንታየው ላይ አደረግን ማለት ድጋሚ ሮማን ላይ አደረግን ማለት ስለሆነ አሁን በይፋ ሁላችንም መጋፈጥ ያለብን እንጋፈጣለን። እኔ አትንኩት ባይ ነኝ። የጠየቀው እውነተኛ ነገር ነው። እውነተኛ ነገር መሆኑን ደግሞ እናንተ አሳይታችኋል፣ ወጣችሁ አሳይታችኋል። ስለ ስዕል አድኖ ነበረ፣ ስዕል አድኖ አስተካክላችኋል። ሌላ ጥያቄ እየጠየቀ ነው። ለጥያቄው መልስ እንጂ ማስፈራሪያ፣ ለልጅ ዛቻ፣ ይሄ ምናምን የምታረጉት ነገር ፈጽሞ ይሰራል። ፈጽሞ ሰላም ውዶቼ፣ አሁን በሰራሁት ቪዲዮ መሰረት ሁላችሁም ኮመንት ላይ ማን ነው የያዛት ብላችሁ እየጠየቃችሁ ነው። አጸደ ማርያምን ማስተዋል በሁለተኛ ስሟ የተያዘችው በመንግስት የጸጥታ ኃይል ነው። በሸገር ክፍለ ከተማ ጣፉ ፖሊስ ጣቢያ ትገኛለች ማለት ነው። ስለዚህ ይሄ ከላይ የምትመለከቱት ፎቶ ጫካ ውስጥ የተነሳችሁ ፎቶ ነው። ጫካ ውስጥ የተነሳችሁ ፎቶ ነው። ከማን ጋር እንደሆነ እሱን ራሱ መንግስት ያጣራዋል ማለት ነው። ስለዚህ አጸደ ማርያምን ማስተዋልን የያዛት መንግስት ነው። ህግ የለም ብላ ነበር፣ ምንም አታመጡም ብላ ነበረ። ስለዚህ ምንም እንደማናመጣ ህግ ራሱ ይሄው በትላንትናው ቀን ጣፉ ፖሊስ ጣቢያ ሸገር ሲቲ ተይዛ አሁንም ጣቢያ ትገኛለች። የተደበደባችሁ ሹፌሮች፣ የጉዞ ማህበራት፣ በእሷ ግፍ የደረሰባችሁ ብር የከፈላችሁ ሪሲቱን እያያዛችሁ ቀጥታ ጣፉ ሸገር መሄድ ትችላላችሁ ማለት ነው። ስለዚህ የተያዘችው በመንግስት የጸጥታ ኃይሎች ነው። ስለዚህ ይህን ፎቶ እንዳትሸወዱ ሁላችሁም ከፖለቲካ ጋር አታገናኙብን። አዶናይ ከጠራት ማርያም እግዚአብሔር ይሰውረን። ምንድን ነው ያልከው? እስቲ ድገመው። አዶናይ ከጠራት ማርያም እግዚአብሔር ይሰውረን። የሰይጣን ጆሮ ይደፈን። ድንግል ማርያም የሚጠላት ዲያብሎስ ብቻ ነው። እናንተ ከየትኛው ወገን ናችሁ? ከዲያብሎስ ናችሁ? ከጌታ ናችሁ? እና ከጌታ ከሆናችሁ የጌታን እናት ልትጠሏት ትችላላችሁ። ከዲያብሎስ ከሆነ ደግሞ ልክ ናችሁ። ምክንያቱም ዲያብሎስ ድንግል ማርያም ይጠላታል። እሱም ምክንያት አለው። የሰው ልጆች እንዲድኑ ስለማይፈልግ የድህነት ምክንያትም ድንግል ማርያም ስለሆነች ለዚህ ነው የሚጠላት። በማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ላይ ያለው በሙሉ ማንበብ ይቻላል። ስለዚህ
እናንተ ከየትኛው ወገን ናችሁ? ለምንድን ነው ድንግል ማርያምን የምትጠሏት? ፕሮቴስታንት ካላችሁ ምክንያታችሁ ኮሜንት ላይ ጻፉልኝ። ለምንድን ነው ድንግል ማርያምን የምትጠሏት? ኦርቶዶክስም ካላችሁ ማርያም 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 ብላችሁ ጻፉ። ካልሆነ ድንግል ማርያም የሚጠላት ከዲያብሎስ ወገን የሆነ ብቻ ነው። እሱም ደግሞ የሰው ልጆችን መዳን ስለማይፈልግ ነው ድንግል ማርያምን የሚጠላት እንጂ ድንግል ማርያምን የጌታ እናት እንወዳታለን። ማርያም 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 ሁልጊዜም ስሟን ጠርተን አንጠግባትም። የዓይናችን ብሌን ናትና ድንግል ማርያምን እንወዳታለን። የጌታ እናት ስለሆነች የመዳናችን ምክንያትም ስለሆነች። ተመልከት፣ እናት የሌለው ሰው ሊያቀርበው የማይችለው ምስጋና፣ እናት ያለው ሰው ደግሞ ሊያቀርበው የሚችለው ምስጋና። አንተ የተወደድክ ኦርቶዶክሳዊ እናት ካላቸው ወገን ነህ። በነገራችን ላይ ምልክት ካላቸው ወገን ነህ። በነገራችን ላይ አንተ እንደ መላእክት ስለሆነ የምትኖረው የሰማዩን በምድር አድርገህ ስለሆነ የምትኖረው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ የሰማዩ ስርዓት በምድር ተሰራ ይላል። አንተ የተወደድክ ኦርቶዶክሳዊ እዚች ቅድስት ቤተክርስቲያን ውስጥ ያለው ክርስቶስ የሰራት ቤተክርስቲያን ውስጥ ስለሆነ ቅዱሳኑንና መላእክቱን ስትጣራ ምንም ነገር ነው ኃጢአት የሰራ የማይመስል። በሌሎች ቤት የነ እርሱን ስም መጥራት እንደ ኃጢአት ይቆጠራል። ምክንያቱም ኢየሱስ ይከፋዋል። አስበዋል። ይህም ፋላሲ እኮ ክርስቶስ ኢየሱስ እኛን የሰው ልጆችን የጸጋ አማልክት ሊያደርግን ሊያከብረን መጥቶ ማለት ነው እርስ በርሳችን እንድንዋደድ ነግሮን ሂዶ ቅዱሳኑ ሙተዋል ይላል። ይመጣል። አይሰሙም። ከዚህ በላይ ትዕቢት የለም። በነገራችን አንድ ክርስቲያን በዚህ ጊዜ ሲሞት አሁን ሞት መውጊያው የለውም፣ አቅም የለውም። ዓለምን አሸንፌዋለሁ አለ የኔና ያንተ ጌታ። ሞት በእኛ ዘንድ አሁን መውጊያው የለውም። ሞት ድልድያችን ነው። ተመልከት፣ ቅዱሳኑን በፊቱ ጸሎትን ሲያደርጉ ኃይል የሚያደርገው ጸሎታቸው ተቀባይነት የለውም ይላል ፕሮቴስታንቲዝም። አንተ ደግሞ የቅዱሳኑ ህብረት ውስጥ ስላለህ ማለት ነው እግዚአብሔር ቢያድል እነርሱም ወደ መምሰል ታድጋለህ። ባትችልስ በጸሎታቸው አግዙኝ ትላለህ። ቅዱሳን መላእክቱን ስትጣራ ደስ እያለ በሐሴት ትጣራለህ። ለምን? አንተ እነርሱን ነው የምትመስለው። የምታገለግለውን ክርስቶስን ታውቀዋለህ። የምትገዛለትን ጌታ ታውቀዋለህ። ኩራ። በነገራችን ላይ አንተ ኦርቶዶክሳዊ፣ በነገራችን ላይ የምሬ ነው፣ ሐሴት ይሰማል። እናት የሌለው ሰው ሊያቀርበው የማይችለው ምስጋና። እኛ ግን የተመረጥነው ትውልድ የምንላት ወላዲተ አምላክን ምንላታለን። ጧጧት ብጸጋኪ መላእክት ይሴብሑኪ በአርያም ወበምድር ደቂቀ አዳም ለዓለም ጧጧት ቤተክርስቲያን ስትሄድ ይህን ትሰማዋለህ። አንተ የተወደድክ ኦርቶዶክሳዊ፣ እኔ እናንተ ደቂቃ አዳም የተባለው የደቂቃ አዳም ልጆች እኛ ማለት ነው። ድንግል ማርያም እናመሰግናታለን። በሰማይ ያሉ መላእክት ደግሞ ምክንያታችን ማን ነው? ቅዱስ ገብርኤል ጸጋን የሞላብሽ ብሎ ያመሰግናት ማን ነው? እስኪ ቅዱስ ገብርኤል በል። አንተ እዚህ ህብረት ውስጥ ነው ያለው። እስኪ በልብህ ሐሴት አድርግ፣ ተመስገን። ሌላ ምን ይባላል? አሜን። በቃ እንደነገርኳችሁ ነው እንግዲህ የ4.ምናምን ሚሊዮን ብር መኪና ተፖሰተ። በቃ ይሄው ትናንትና ስላችሁ ነበር። እነዚህ ልጆች መኪና አፎርድ ማድረግ ይችላሉ። ሲጀመር መኪና አይደለም ትልቁ ጉዳይ። አንተ ነህ ዝም ብለህ እገሌ መኪና አሸነፈ እገሌ ደግሞ ተሸነፈ እያልክ በጣም ፐርሰናል አድርገው ነገሩን በጣም እርስ በርስ እየተሰዳደብ ካላስፈላጊ ነገር ውስጥ እየገባ ያለው አንተ ነህ። ሁለተኛም ሶስተኛም ቢወጡ እነዚህ ልጆች አይሸነፉም። አቴንሽን የሚያገኙት አቴንሽን ራሱ በራሱ ገንዘብ ነው። መኪና ኢትዮጵያ ውስጥ በዚህ ዘመን አሁን እንኳን መኪና መግዛት ይቅርና ቤዚክ የሆነ ላይፍ በጣም ኤክስፔንሲቭ ነው። በዚህ ዘመን ሶሻል ሚዲያ አሪፍ አማራጭ ነው። ዝም ብለህ ቁጭ ብለህ እገሌ እንደዚህ ሆኖ
ቢዋይዲ በዚህ ገብቶ በዛ ወጥቶ እያልክ ኦቨር ነገሮችን ከመዝናናት አልፈ ኦቨር አላስፈላጊ ነገር ውስጥ ወደ ሃይማኖት ወደ ብሔር እየከተትክ ዝም ብለህ አትነታረክ። አንተም ሶሻል ሚዲያ ላይ መተህ ብትሰራ እነሱ የደረሱበት ደረጃ ራሱ ትደርስ ነበረ። ዝም ብለህ 1 ወር ሙሉ 2 ወር ሙሉ አላስፈላጊ ስድብ ውስጥ እየገባ ያለው አንተ ነህ ብዬ በግልጽ እየነገርኩ ነበርና እኔ ግን ደስ የሚለኝ ቲክቶከሮች ዋጋችሁን ነው የሚሰጡት። ዋጋችሁን ማለት ነው። በተለይ በጣም ኦቨር ለምታሽቃብጡ ሰዎች ዋጋችሁን ስጥት የሚያደርጉት ነገር እንዴት ደስ እንደሚለኝ በጣም ነው ደስ የሚለኝ። ዩቲናስ አዲስ መኪናዋን ይፋ አድርጋለች። ቲክቶከሯ ዩቲናስ አዲስ የገዛችውን ቢዋይዲ ሶንግ ፕላስ መኪና ለደጋፊዎቿ ይፋ አድርጋለች። ትናንት በተካሄደው የቲክቶክ ክሬቲቭ አዋርድ ለመኪና ሽልማት ታጭታ በአዶና የተሸነፈችው ዩቲ አዲስ መኪና መግዛቷንና መኪናውንም የገዛችው በአድናቂዎቿ ድጋፍ እንዲሁም የማስታወቂያ ስራዎችን እየሰራች እንደሆነም ተናግራለች። ዩቲናስም እናንተ በምትሰጡኝ ድጋፍ ማስታወቂያዎችን ሰርቼ ይህን የመሰለ ደስ የሚል መኪና ልገዛ ችያለሁ ማለትም ተናግራለች። እኛም እንኳን ደስ ያለሽ ዩቲ ለማለት እንወዳለን። ፎሎ በማድረግ ቤተሰብ ይሁኑ። ነገ ቆይ፣ ከዛ በፊት ግን የሁላችሁ ጥያቄ የሆነውን በኢንቦክስም በኮሜንትም የጠየቃችሁኝ፣ አዎ የአብዛኛው ሰው ጥያቄና ራስ ምታት የጸሎት ቅደም ተከተል የትኛው ጸሎት ይጀምራል? መዝሙረ ዳዊት፣ ውዳሴ ማርያም ወይስ የዘውትር ጸሎት? የትኛው ይጀምራል? የትኛው ይቀጥላል? በየትኛውስ እንጨርሳለን? ሁለተኛ ጸሎት ከማድረጋችን ጸሎት ከመጀመራችን በፊት የሚጠበቅብን ቅድመ ዝግጅት የጸሎት ቅድመ ዝግጅት ምንድን ነው? ሶስተኛ ጸሎት በምናደርግ ሰዓት ሐሳባችን ይበተንና ጸሎቱ ስንጨርስ ነው ወደ ልቦናችን የምንመለሰው። ይሄ እንዴት ይሆናል? ሌላው ደግሞ ተበልቶ የሚጸለይና የማይጸለይ ጸሎት ሳለ ግዴታ እንድንጸልያቸው የታዘዝናቸው ጸሎቶችና በውዴታ ፈልገን የምንጸልያቸው ጸሎቶች የትኞቹ ናቸው? እንግዲህ እነዚህን ሁሉ ሐሳቦችና ሌሎችም ደግሞ ያላነሳዋቸው ሐሳቦች አሉ። በአንድ ቪዲዮ ከተቻለ ካልሆነ ደግሞ በሁለት ክፍል አድርጌ ለዛሬና ነገ እሰራላችኋለሁ ማለት ነው። እንግዲህ እናንተም ደግሞ አደራ ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ጀምሩት። እሺ ወደ መጀመሪያው ሐሳብ እንግባ። በመጀመሪያ ግን ጸሎት ማለት ምን ማለት ነው? አዎ ጸሎት ማለት ምልጃ፣ ልመና፣ ተማጽኖ ብለን ልንተረጉመው እንችላለን። ተናግሮተ እግዚአብሔር ወይም ደግሞ ከልዑል እግዚአብሔር ጋር መነጋገር ማለት ነው። የተበደለ ድሃ ከንጉሥ ጋር ሄዶ እንደሚጮኸው ሁሉ ሰው ከእግዚአብሔር ጋር የሚጮኻት ጩኸት ጸሎት ትባላለች። ጸሎት ማለት ላለፈው የምናመሰግንባት፣ ለሚመጣው የምንለምን የምንማጸንባት፣ ጌትነቱን የምንመሰክርባትና በደላችንን ደግሞ የምንናዘዝባት ኃይል ናት። የሰው ልጅ ራሱንም ለማስደሰት ፈጣሪውን እግዚአብሔርንም ለማስደሰት ከፈለገ የሚጮኻት ጩኸት ጸሎት ትባላለች። ታዲያ ለሚጸልይ ሰው ደግሞ ዝም ብሎ ሊጸልይ አይገባም። ፍትሐ ነገሥት ሥርዓት አስቀምጦልናል። አዎ አንድ የኦርቶዶክስ ተዋሕዶ አማኝ ጸሎት ከማድረጉ በፊት በመጀመሪያ ማድረግ ያለበት ነገር አንደኛ እጅን ፊትን መታጠብ። እጅን መታጠብ በሁሉም የጸሎት ሰዓታት በሰባቱም የጸሎት ሰዓታት የሚመከር ቢሆንም ፍትሐ ነገሥት ግን በተለየ ሁኔታ በሁለቱ የጸሎት ሰዓታት ማለትም በመንፈቀ ሌሊት 6 ሰዓት ላይና በነግህ ማለትም ሲነጋ ሌሊት 11 ሰዓት ላይ እጃችንን ታጥበን እንድንጸልይ አዝዞናል። ይህቺ ቅድስት ቤተ ክርስቲያን እኮ እጅግ በጣም ትገርማለች። ውሃ በሌለበት ስፍራ ላይ ብንሆን እንኳን በእስትንፋሳችን ወይም ደግሞ በምራቃችን አሻሽተን መታጠብ እንዳለብን ተነግሮናል። አሁን ይሄ ስንሰማው ለሰው ግራ ሊያጋባ ይችላል አይደለ? መጽሐፋችን ግን ምን ብሎ አስቀምጦታል መሰላችሁ? በጥምቀት ከተቀደሰ ሰው የሚወጣ እስትንፋስ ወይም ደግሞ ምራቅ እርኩስ አይደለም ይላል። አዎ በጥምቀት ስለተቀደሰ ምራቁ ወይም ደግሞ እስትንፋሱ ቅዱስ ነውና እጃችንን በእስትንፋሳችን ወይም ደግሞ በምራቃችን እንድናነጻ ታዘዘናል ማለት ነው። የምንታጠብበት ምክንያቱ ደግሞ ምንድነው ያላችሁ እንደሆነ ሰው ከተኛ ዝንየት ወይም ደግሞ ህልመ ሌሊት አያጣውምና በውሃ ፍለጋ ጸሎታችን እንዳይቋረጥ ሲል ነው። እሺ ሁለተኛው ከጸሎት በፊት የሚጠበቅብን ዝግጅት ደግሞ ወገብን መታጠቅ ወይም ደግሞ ቀኒተ ሐቆ በዝናር ይለዋል። ወገብን መታጠቅ የፍጹም አገልጋይነት ምልክት ነው። ታጥቆ የቆመ አገልጋይ የጌታውን ፈቃድ ለመፈጸም ዝግጁ መሆኑን የሚያሳይበት ነው። ጌታችንና አምላካችን ኢየሱስ ክርስቶስ በሕጽበተ እግር ጊዜ የሐዋርያትን እግር ሲያጽብ ካከናወናቸው ከሰባቱ ሚስጥሮች ውስጥ አንዱ ወገቡን መታጠቅ ነበር። በጸሎተ ሐሙስ ጊዜም ደግሞ ጌታችን ከመንበርከኩ በፊት ወገቡን ታጥቆ ነበር። ወገብን መታጠቅ ልቦናን መሰብሰብ እንደሆነ አታውቁም እንዴ? ወገብን መታጠቅ መላእክትን በአካል ባናያቸውም እንኳን በቅዱሳን ስነ ስዕላት እንደምናያቸው ወገባችን ስንታጠቅ መላእክትን እየመሰልን ነው። መላእክት በእግዚአብሔር ፊት ታጥቀውት የሚቆሙት ልብስ ኖሯቸው ሳይሆን በሁለት ክንፎቻቸው ከወገባቸው ጀምሮ እስከ እግሮቻቸው የመሸፈናቸው ምሳሌም ነው። በምድር ባለችው ቤተ መቅደስ አገልጋይ ካህናት በሙሉ ወገባቸውን ታጥቀው ወዲያ ወዲህ ሲሉ ማየታቸው እኮ የሰማያውያን መላእክት ምሳሌ ነው። ወገብን መታጠቅ ለጌታ መታመናችንን የምናሳይበት ነው። በመጨረሻም ወገብን መታጠቅ አምላካችን ያዘዘን ትእዛዝም ነው። አዎ ጌታ እኮ በወንጌል ወገባቸው የታጠቀ መብራታችሁም የበራ ይሁን ብሎ አዝዞናልና ነው። እሺ ሶስተኛው የጸሎት ቅድመ ዝግጅት አካል ደግሞ ቀዊም ነው፣ መቆም። በልዑል እግዚአብሔር ፊት መቆም ባለሟልነት ነው።
የመድኃኔዓለም አገልጋዮቹ ይቆማሉ በፊቱ የሚለውን መዝሙር ረሳችሁት እንዴ? አዎ መቆም ስንል መቆም በእግር ብቻ ሳይሆን መቆም በህሊና መቆም በልቦና ነው። አዎ ቀጥ ብሎ መቆም፣ ከእግዚአብሔር ጋር ለመነጋገር መቆም ያስፈልጋል። ወገኖቼ አስቡት እስኪ እግዚአብሔርን ያክል ጌታ፣ እግዚአብሔርን ያክል ፈጣሪ፣ እግዚአብሔርን ያክል አምላክ ከፊት ቆመን ካልሆነ እንዴት አድርገን ልናነጋግረው እንችላለን? አዎ ከእግዚአብሔር ልንቀበላት የምንፈልጋት አንዳች የሆነች ነገር ካለች ተቀምጠን ሳይሆን ተኝተን ሳይሆን ቆመን ነው የምንቀበለው እኮ። እሺ አራተኛው የጸሎት ቅድመ ዝግጅት ስግደት ነው። ስግደት 3 አይነት ነው፣ አድንኖ፣ አስተብርኮና ወዲቅ ውስተ ምድር። ልብ አድርጋችሁ አዳምጡኝ። በጸሎት ጊዜ መቆም እንዳለ ሁሉ መስገድ መንበርከክም አንዱ አካል ነው። እሺ 3ቱንም የስግደት አይነቶች ለይተን እንያቸው። አድንኖ ማለት አንገትን ዘንበል አድርገው ወገብን ሰበር አድርገው የሚያቀርቡት የጸሎት አይነት ነው። በአበይት በዓላት በጌታችንም በእመቤታችንም በግዝት በዓላት መስገድ ስለማይፈቀድልን አንገታችንን ዘንበል ወገባችንን ዝቅ እያደረግን የምናቀርበው የጸሎት አይነት ነው። ሙሉን ማብራሪያ ከርዕሱ እንዳልወጣ የሌላ ጊዜ እመጣበታለሁ። አስተብርኮ ማለት ደግሞ ቀጥታ በጉልበት ተንበርክኮ ቀጥ ብሎ መጸለይ ማለት ነው። እጅግ በጣም የሚገርማችሁ ነገር ይሄ አስተብርኮ ወይም ደግሞ መንበርከክ ፍጹም የሆነ የመገዛት ምልክት ሲሆን ፍጹም የሆነ ተማልሎ ያለበት፣ ፍጹም የሆነ ጸጸት ያለበት፣ ፍጹም የሆነ ፍላጎት ያለበት ጸሎት በመንበርከክ በአስተብርኮ ይገለጻል። 3ኛው የስግደት አይነት ደግሞ ወዲቅ ውስተ ምድር ነው። ይሄ ደግሞ መሬትን በግንባር ነክቶ መመለስ ማለት ነው። ይህንን የስግደትና የጸሎት አይነት አብዛኞቻችሁ ታውቁታላችሁ። በተለየ ሁኔታ በሰሙነ ሕማማት ጊዜ በደንብ አድርገን አብዝተን የምንሰግደው አይነት የስግደት አይነት ነው። መቼ እንሰግዳለን ያልን እንደሆነ ደግሞ ማንኛውም ስግደትን የሚያነሳ ነገር ሲኖር እንሰግዳለን። ለምሳሌ በጸሎተ ሃይማኖታችን ለአብ አንድ ስግደት እሰግዳለሁ፣ ለወልድ አንድ ስግደት እሰግዳለሁ፣ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ የሚሉት ላይ ስንደርስ እያንዳንዷን እየሰገድን ጸሎቱን እናደርሳለን ማለት ነው። የእመቤታችን ጸሎት ላይም እናታችን ቅድስት ድንግል ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን የሚለው ላይ ስንደርስም እየሰገርን ጸሎታችንን እንፈጽማለን ማለት ነው። ስግደቶቹንም ደግሞ እንደየስርዓታቸው እናስገባቸዋለን ማለት ነው። ለምሳሌ አበይት በዓላት ሲሆን በአድንኖ እየሰገድን ጸሎታችንን እናደርሳለን ማለት ነው። ከአበይት በዓላት ውጭ ሲሆኑ ስግደት የማይከለከልባቸው ሲሆኑ ደግሞ በአስተብርኮና ወዲቅ ውስተ ምድር እየሰገድን ጸሎታችንን እንፈጽማለን ማለት ነው። እሺ 5ኛው የጸሎት ቅድመ ዝግጅት ደግሞ ፊትን ወደ ምስራቅ ማየት መመለስ ነው። አዎ በቅዳሴ ጊዜ ወደ ምስራቅ ተመልከቱ የምንባለው ለምን ይመስላችኋል? ምስራቅ እግዚአብሔር የሚገኝበት ቦታ፣ የገነት ወይም ደግሞ የመንግሥተ ሰማያት መገኛ ምሳሌ፣ የአዳም ጥንተ ቦታው በምስራቅ ስለነበረ ጌታችንም የተነሳውና ያደረገው በምስራቅ ነበረ። ዳግም የሚመጣውም ደግሞ በምስራቅ ነው። በመጨረሻም ደግሞ በወንጌል ማመናችንን የሚገልጽ ትልቅ የሆነ ጥልቅ ምስጢር ስላለውም ጭምር ነው። እሺ 6ኛው ከጸሎት በፊት የሚደረግ ዝግጅት ደግሞ እጅን ወደ ላይ ዘርግቶ መጸለይ ነው። በመዝሙረ ዳዊት በሌሊት በቤተ መቅደስ እጆቻችሁን አንሱ እግዚአብሔርንም አመስግኑ በተባልነው መሰረት እጃችንን ዘርግተን እንጸልያለን ማለት ነው። እጃችንን ከፍ አድርጎ መዘርጋት እኮ እጅ ሰጥቻለሁ ተማርኬያለሁ የማለት ምልክት ነው። እጃችንን ከፍ አድርገን ወደ ላይ ስንዘረጋ ልቦናችንንም ወደ እግዚአብሔር እየዘረጋን ጭምር ነው። እጃችንን ወደ ላይ መዘርጋታችን ከክርስቶስ ስቅለት ጋር አብረን መካፈላችንን ለማስታወስ ነው። አዎ ክርስቲያን የሆነ ሁሉ ከክርስቶስ ጋር አብሮ እንደሞተ ሁሉ ከክርስቶስ ጋር አብሮ የተነሳ ነው። እሺ 7ኛው የቅድመ ጸሎት ዝግጅት ደግሞ አይናችንን ወደ ሰማይ አንስቶ መጸለይ ነው። አዎ ምድር ፊት ለፊት ሳይሆን ወደ ላይ እያዩ መጸለይ። አዎ አባቶቻችን አንቃዕድዎ መንገለ ሰማይ ይሉታል። ማንኛውም ጸሎት እንባና ፍጹም የሆነ ተማህልሎ የበዛበት ከሆነ አይናችን ወደ ፈጣሪያችን ቀና ማለቱ የማይቀር ነው። በሰማይ የምትኖር ሆይ አይኖችን ወደ አንተ አነሳሁ ያልነው እኮ መዝሙረ ዳዊት ላይ ለዚህ ነው። የመከራና የውርደት የመጨነቅ ጸሎት የምናቀርብ ከሆነ አይናችን ወደ ላይ ቀና ማለቱ የማይቀር ነው። 8ኛውና ዋናው የጸሎት ቅድመ ዝግጅት ደግሞ መላ ሰውነትን ማማተብ ነው። አዎ በቀኝ እጃችን የመስቀል ምልክት ሰርቶ ከላይ ወደ ታች ከግራ ወደ ቀኝ ማማተብ። ከላይ ወደ ታች በማተብን ጊዜ ከሰማየ ሰማያት መውረዱን፣ ከግራ ወደ ቀኝ ስናማትብ ደግሞ እኛን ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን ማምጣቱን እንዲሁም ደግሞ ከሐሳር ከመከራ ወደ ክብር መመለሳችንን እናስባለን። የነገር ሁሉ መጀመሪያ ማመን ነውና እያመንን እናደርገዋለን ማለት ነው። ማማተባችን ምን ጥቅም አለው ያልን እንደሆነ አጋንንትን ድል ለመንሳት፣ አዎ በማማተባችን ከመልካም ሥራ እንድንለይ የሚፈልጉ ክፉ አጋንንትን እንበትንበታለን። ሌላው የምናማትብበት ምክንያት ጠቅሶ ለማሳየት ነው። አዎ የዳንኩበት ምልክቴ ከፊቴ የማይጠፋው አርማዬ ይህ ነው ስንል ነው። ጠቅሶ ማሳየት ማለት ይሄ ነው። ለጠላታችን ጠቅሶ እንደ ማሳየት ነው። አርማዬ ምልክቴ እያለ አንተ ምን ማታደርገኝም ስንል ነው። ከሁሉም አስቀድሞ ጸሎት ከመጀመራችን በፊት የምናማትብበት ምክንያትም ስቅለተ ሕሊናን ለማሰብ ነው። አዎ የጌታችን የመድኃኔዓለም ኢየሱስ ክርስቶስን የዕለተ ዓርብን መከራ ለማሰብ ጭምር ነው። መቼ እናማትባለን ያልን እንደሆነ ደግሞ ጸሎት ስንጀምር፣ ጸሎት ስንጨርስ፣ በጸሎት መካከል ላይም ደግሞ
ነገረ መስቀልን የሚያነሳ ማንኛውም ነገር ሲኖር እናማትባለን። ለምሳሌ መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው የሚለው ጸሎት ላይ ስንደርስ እናማትባለን ማለት ነው። ስምንተኛው የጸሎት ዝግጅት ደግሞ አንብ ወይም ደግሞ ማልቀስ ነው። በመጽሐፈ መነኮሳት መሰረት ማንባት በሁለት ይከፈላል። የጸጋ ማንባትና የንስሐ ማንባት እንለዋለን። አንብአ ንስሐ፣ የንስሐ ማንባት ወይም ደግሞ የንስሐ ለቅሶ የሚባለው ሰው ከኃጢአቱ በተመለሰ ጊዜ ተጸጽቶ የሚያለቅሰው ለቅሶ ሲሆን፣ አንብአ ጸጋ ወይም ደግሞ የጸጋ ለቅሶ የሚባለው ደግሞ ከማዕረገ ሥጋ ወደ ማዕረገ ነፍስ ለሚሸጋገሩ ቅዱሳን የሚሰጥ ትልቅ ጸጋ ነው። የራሳቸውን ኃጢአት በማሰብ የዓለምን ኃጢአት በመመልከት በክርስቲያኖች ላይ የሚደርሰውን ግፍና መከራ በመመልከትና መጨረሻም ደግሞ ወልደ እግዚአብሔር ያየውን መከራ በማሰብ ትልቅ የእንባ ጸጋ የሚሰጣቸው ናቸው። በነገራችን ላይ ከርዕሴ እንዳልወጣ እንጂ ማንኛውም የሰው ልጅ ጸጋ ሊያገኝባቸው የሚችሉት አራቶቹ ዋና የማልቀሻ ምክንያቶች እነዚህ ናቸው። አንደኛው የራስን ኃጢአት በማሰብ ማልቀስ ነው። ሁለተኛው የዓለምን ኃጢአት በማሰብ ማልቀስ ነው። ሦስተኛው ደግሞ በሰማዕታት ላይ የሚደርሰውን መከራና ግፍ በማሰብ ማልቀስ ነው። አራተኛው ደግሞ የወልደ እግዚአብሔርን ግፍና መከራ እያስታወሱ ማልቀስ ነው። የመጨረሻው የጸሎት ዝግጅት ደግሞ ዘቢጠ እንግድአ ወይም ደግሞ ደረትን መድቃት እንለዋለን። ደረትን እየደቁ መጸለይ የፍጹም ንስሐ ምልክት ነው። በኃጢአታችን ምክንያት ነፍሳችን የደረሰባትን ጉዳትና መከራ በማሰብ የሚደረግ ጸጸትና ለቅሶ ነው። ፊትን መጽፋትና ደረትን መድቃት ከነገረ መስቀሉ አለመራቃችንን ያሳያል። በዕለተ ዓርብ የጌታችንን መከራና ስቃይ እያዩ ደረታቸውን የደቁ እንዳሉት ሁሉ ማለት ነው። ሳይበድል የተበደለ ሳይገድል የገደለ የክርስቶስን ሕማማትና ስቃዩን ረስተን ነገረ መስቀሉን ረስተን በደልን የፈጸምንና ኃጢአት የተገኘችብን እንደሆነ የበለጠ ደረታችንን እየደቃን እንጸልያለን ማለት ነው። ብንጸድቅም ባንጸድቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ